ስለዚህ አባትየው የማይቀርብበት ምክንያት ምንድን ነው? ማሪ ፖሊስ ጣቢያ አብሮሽ እጅ ያልተሰጠበት ምክንያት ምንድን ነው? እህቴ ምንም ምክንያት የለውም። እሱ ይቃማ ስለሌለው ነው። ደግሞ እኔን እናትነቴን አምነው ልጁ አለን እንሰጣቸዋለን፣ ግን እሱም ዲኤንኤ ማድረግ አለበት ቢሉ ችግር የለውም ይቀርባል እኮ ሳይሉ ይቅረብ። እሱ ነው ቀድሞ አባትነት። ይኸውልሽ አረብ ሀገር ላይ ከእናት ይልቅ በእንደዚህ አይነት ጉዳይ አባት ነው ተሰሚ። አሁን እኔ ልጆቼን ያለ አባታቸው ፍቃድ ዝም ብዬ ከሀገር ይዤ መውጣት አልችልም። ግዴታ አባት መፍቀድ አለበት። አባት ነው የበላይ አረብ ሀገር ላይ ገብቶሻል። ስለዚህ አባት ቀርቦ እኔ ነኝ አባት ማለት አለበት። እሷ እናት ናት፣ እኔ አባት ነኝ። ይቃማ ስለሌለው ይታሰራ። አንቺ ይቃማ ሳይኖርሽ ለልጅሽ ሄደሽ እጅሽን ሰተሽ ታሰርሻል እንዴ? ሁለታችሁም ቀርባችሁ እኔ እናት ነኝ እሷ አባት ናት፣ እኔ አባት ነኝ እሷ እናት ናት፣ ይኸው ካላመናችሁ ደማችንን ሰዱ፣ ዲኤንኤ መርምሩ፣ ልጃችንን ስጡን ብላችሁ ቅውጥ ነው ማድረግ ያለባችሁ። አሁን ኤምባሲ ምንም ሊያደርግ አይችልም በዚህ ጉዳይ። ምክንያቱም ኤምባሲ ይጠየቃል። ልጁ ላልሆነች እናት ያው እኛ አላወቅንም ሊሉ ይችላሉ። አላወቅንም ብለው ራሳቸውን ነፃ ሊያወጡ ይችላሉ። ግን አላወቅንም ብቻ አለማወቅ ከተጠያቂነት አያድንም። እናትነቷን በበርዝ ሰርተፍኬት በምንም ነገር ሳታረጋግጡ እንዴት ሊሴ ፓሲ ወረቀት ሰጣችሁ ተብለው ይጠየቃሉ። አሁን ልጅቷ የታለች? ያችኛዋ ልጅቷማ የአንድ ዓመት እስራትና 1000 ሪያል ቀራማ ከዛ ከሀገር መባረር ነው የተፈረደባት። ገናውን 7 ወሯ ነው። 5 ወር እዚህ 5 ወር ይቀራታል። የሳውዲ የራሷ ያልሆነ ልጅ ይዛ ስትወጣ ስለተገኘች እኮ ነው። አመትና 1000 ተዝዊር ነው በወረቀቱ። እሺ አንቺስ ስንት ወር ታሰርሽ? እኔ 5 ወር ከ10 ቀን ታስሬ ፍርድ ቤት 3 ቀርበን ያው ወረቀቱን እኔ አብሬ ስላላሰራሁኝ በዛ ነው ነፃ ወጥቼ የወጣሁት ማለት ነው። ይቃማ የለኝም ማለትሽም ይቃማ የሌለው ሰው ይለቀቃል እንዴ? ይቃማዬ አልተጀደደም እንጂ በላገር ሁሩብ የለበትም። ካልተበለገ ደግሞ አያሳፍሩ። አዎ ለዛ ለቀቁሽ አሁን? አዎ ለዛ ነው የለቀቁኝ። እሺ ኤምባሲ ሄድሽ? ኤምባሲ ሄጃለሁ። ምንም ልንረዳሽ አንችልም። ከነሱ የሚመጣልን ደብዳቤ ካለ ለዛ መልስ ብቻ እንሰጣለን እንጂ እኛ ምንም ነገር የምንጠይቀው ነገር የለም ማለት። ምንድን ነው ማድረግ ያለብን አሁን? የአረብ ጠበቃ ነው መሰለኝ የሚያስፈልግሽ እንጂ ኤምባሲ ምንም ማድረግ አልችልም ካለ ብለውኛል። ማን ያናገረሽ ኤምባሲ? ሄጃለሁኝ እዛ 2-3 የተመላለሽ እህቴ 13 ቁጥር ምናምን አምባሳደሩ 18 ቁጥር ነው የሚሉኝ። ስማቸውን እየታውቀዋለሁ። እና ጭራሽ እኮ በስርዓቱ የማያናግሩም። በልጅቱም ስለተናደዱ ጉዳዩን እያወቁት ግን እንዳልሽው አሳልፋ ስለሰጠቻቸው ተናደዋል። ከባድ ነው ይሄ ጉዳይ እኮ በቀላሉ የሚፈታ አይደለም። አረብ ጠበቃ አቁመሽ ልጁ ያንቺነቱን አባት አብሮ መጥቶ ሁለታችሁም ዲኤንኤ አስመርምራችሁ ካልሆነ በስተቀር ምንም እንደዚህ ጋር በኮሜንት ፈተለረያን ብትሉ ምንም አታምጡም። የሳውዲ መንግስት አማርኛ አያነብም። ይሄን ኮሜንት አያነበውም የሳውዲ መንግስት። ቀድሞ ነበር መጠንቀቅ። በሰው ልጅ መላክ በቃ ማቆም አለባችሁ። እውነት አባቱ ሀበሻ ነው? እውነቱን ይገርልኛል። ኧረ እህቴ ወላሂ ሀበሻ ነው አባቱ። ዝም ራሱ ሀበሻ ከሆነ ለምን ተደበቀ? ለምን አይመጣም? ይምጣ እዚህ ጋር ይመጣል። እሺ አይመጣም? አው ይምጣና አብሮሽ ድምጽ ይሁን ለልጁ። እሺ እሺ። አሁን ኤምባሲ አይመለከተኝም ማለት ምንድን ነው ማድረግ ያለብን? ማድረግ እንዳለባት ኤምባሲ ነው መጠየቅ ያለብን። ምንም ሊረዱን ባይችሉ አትሊስት መንገዱን እንዲጠቁሙ ምንድነው ማድረግ ያለባት? እናት አይ ነው ወንጀል ነው የሰራችው። ያችኛዋ የተፈርዶባታል። ምንድነው የሚደረገው? በእናታችሁ
ቪዲዮ አብሪ ውዴ። እስኪ ምንድን ነው የምናደርገው አሁን? ኤምባሲ ደውለን እንጠይቅ መፍትሄ ከኤምባሲ። ሁለቱም ተያይዘው ፖሊስ ጣቢያ ይሄዱ። ያም ጥሩ ሀሳብ ነው። እስኪ ሳውዲ የሚኖሩ እስኪ ቤስት ፋሚሊ ልጥራት እና ብዙ አመት ሳውዲ ስለኖረች ምን ማድረግ እንዳለባት የት መሄድ እንዳለባት እንድትነግራት። ከባድ ነው ብቻ እውነት። ሙረያን ቪዲዮ አብሪ ውዴ። ባልሽንም ጥሪው ይምጣና አብሮ ለልጁ ድምጽ ይሁን። እኛ ባዳዎቹ ለልጁ ድምጽ እየሆንን አይደል? ይምጣና ይሁን እሱ ቪዲዮ አብሮ ብሎ ከኛ ጋር ሼር እያረኩለት ነበረ ያለየው። የኔ ቪዲዮ ማብራት የግድ ነው። የኔ አዲስ ስራ ስለሆንኩ ደግሞ ሰዎች አሉ። አረ እንዳታበሪ ማለት እንዳታበሪ። የኛ ልጅ አይደል የተቀማው? ለምን አንቺ ቪዲዮ ታበሪያለሽ? ለምን አንቺ ቪዲዮ ትወጫለሽ? የኔ ቪዲዮ ማብራት ግዴታ ነው ወይ ትላለች። ልጅሽ መሰለኝ የተቀማው። በኒካ ነው የወለዳችሁት? ኧረ እህቴ በኒካ ነው። በዙሪያችን ያለ ሰው ብዙ ሰው ያውቃል እኮ። ወረቀት አላችሁ ወይስ የሰው ምስክር ብቻ ነው ያላችሁ? የኔና የሱ የጋብቻ ወረቀት ነው አለን በሀገራችን ማለት ነው። በዛ ሀገር የለንም። በሀገራችሁ ማለት ኢትዮጵያን የተጋባችሁት? አዎ እዛ ነው ያለቀልን ወረቀቱ ምናምን። የኔ በዚህ እንደዛ ከሆነማ እሱም ፎርጂድ ነው ታዲያ የጋብቻ ወረቀቱ። ለነሱ ተቀባይነት የለውም። አዎ እኮ እዛ ዝም ብላችሁ እናንተ ሳውዲ ሆናችሁ ኢትዮጵያ ያሰራችሁት ከሆነ ፎርጂድ ነው። በአማርኛም ነው ለነሱ ተቀባይነትም የለውም። ለነሱ እዚሁ ኤምባሲ በአማርኛ ስለሆነ አይደለም ተቀባይነት የሌለው በአማርኛ የኛም አማርኛ ነው። ውጭ ጉዳይ ማህተም አስመትተሽ ምናምን ታመጫዋለሽ። አማርኛ ስለሆነ አይደለም ይተረጎማል። በአማርኛም ቢሆን በአማርኛ ስለሆነ ሳይሆን እናንተ ሳውዲ ተቀምጣችሁ ኢትዮጵያ በሰው ስለሆነ ያሰራችሁት ፎርጂድ ነው። ኦሪጂናል አይደለም አይደል? ሄዳችሁ መዘጋጃ ተፈራርማችሁ አይደለም ወይስ ቤት ውስጥ በሽማግሌ ነው የተጋባችሁት? መዘጋጃም ተፈራርመውልናል። ግን የኔ አባት ለሰው ይፈራረማል? ሰው ለሰው እንዴት ይፈራረማል? ማሪ ማንና ማን የተፈራረመላችሁ? በሸሪያ ፍርድ ቤት ቢሆን አሁን ሳውዲ ይቻላል። አረብኛ ይተረጎምና ሁሉም ታቀርባላችሁ። ህጋዊ ባልና ሚስት መሆናችሁን ለማሳየት የሸሪያ ፍርድ ቤት የጋብቻ ወረቀት ቢኖራችሁ። አዎ ጠይቀውኛል። እዚህ ራሱ እነሱም ጠይቀውኛል። አዎ ልክ ነሽ። ሐኪም ቤት የወለድሽበት በስምሽ የሆነ የልጁን ወረቀትና ከባልሽም ጋር ደግሞ የኔ ህጋዊ ጋብቻ በዛ ሀገር እንትን ያለ ማለት ነው። እሱን ጠይቀውኛል። ህጋዊ ጋብቻ ግዴታ እኮ በሳውዲ መሆን የለበትም። ኢትዮጵያ ህጋዊ ጋብቻ ካላችሁ አንቺና ባለቤትሽ ካላችሁ በኢትዮጵያ ሳለን እኮ የምንድን ያላችሁ የመዘጋጃ ቤት ነው ወይንስ የሸሪያ ፍርድ ቤት? የመዘጋጃ ቤት ነው። የመዘጋጃ እኮ ሰው ለሰው መፈራረም እኮ አይችልም ማሪ። እንዴት እናንተ ሳውዲ ሆናችሁ ኢትዮጵያ ሰው ተፈራረመላችሁ? እኔም አባቴን ወክልና እሱም አባቱን ወክሎ እንደዛ ነው የምናደርገው። እዛ አረብ ሀገር አብዛኛው የቤቴ ቤት በይኛ የቤቴ ቤት የሽማግሌ በይኛ እንጂ አባትሽና አባቱ ሄደው ላንቺና ለሱ መዘጋጃ ቆመው መፈራረም አይችሉም። የቤቴ ቤት የሽማግሌ ወረቀት ነው ያለን በይ። እሱ መጽደቅ ከቻለ ጠይቂ። ምናልባት እሱ መጽደቅ ከቻለ እሱ መጽደቅ ይቻላል። መዘጋጃ ነው የተጻፈው። ቆይ እስኪ አስልክና በውስጥ ልክልሻለሁ ለአንቺ ታነብዋለሽ። እስቲ ላኪ አስልክልኝና የመዘጋጃ ከሆነ ይተረጎምና ውጭ ጉዳይ መዘጋጃ ነው እህቴ። ቤት ውስጥ የተጻፈ አይደለም። ቤት ውስጥ የተጻፈ ካልሆነ የመዘጋጃ ከሆነ ውጭ ጉዳይ ማህተም ይመታና ኢትዮጵያ ይጸድቅና ኦሪጂናልነቱ ከዛ ሳውዲ ደግሞ ኤምባሲ ደግሞ ማህተም ይመታበታል። እሺ መኛለሁ እንደሚሆን። ከዛ ውጭ ግን ባለሙያ የህግ ባለሙያ መጠየቅ አለብን። ሳውዲ ውስጥ ጠበቃ ምናምን መጠየቅ አለብን ምን ማድረግ እንዳለባችሁ።
ኦኬ እሺ እሱንም ወረቀቱን አስልክና እሱንም እሱም እኔም አንድ ላይ እንገባለን። እሺ እልክልሽና ወረቀቱን ማለት ነው። እሙን ልጠይቃት ነበረ። መንገድ ላይ ነኝ፣ ቤት ስደርስ እመጣለሁ። መንገድ ላይ ንፋስ ምናምን ስለሆነ አይሰማኝም አለች። እሺ ሌላ ማንን እንጥራ? ሳውዲ የሚኖር ብዙ አመት ሳውዲ ይኖረ አዚዛን እንጠይቃት እስኪ ምን ማድረግ እንዳለባት። እስኪ አዚዛን ጥሯት፣ ሼር አድርጉላት። ዝም በመስኮቴን ቅድም ከፍቼ ዝም ብገብታ እየረበሸችኝ ነው። በጣም ያሳዝናል በእውነት ልጅን የሚያክል ነገር እንደዚህ እንደቀልድ። ልጅቷ አሁን አንድ አመት ባለባቷ 5 ወር በኋላ 10 ጨርሳ 1000 ሪያሏን ገባ ትገባለች። የስም ልጅ ለመንግስት አስረክባ። ልጁ አሁን ስንት ጊዜ ሆነው? 7 ወር ከሆናት ልጅሽ 7 ወር ሆነው መንግስት እጅ ከገባ ማለት ነው። አዎ እህቴ ሲወስዱት በ9 ወሩ ነው የወሰዱት። አሁን 7 ወሩን ጨረሰ እነሱ ከወሰዱት። አመት ከ4 ወር ሆኖ ማለት ነው እድሜው። እኔ ጌታ እና አመት ከ4 ወር ልጅሽ ማን እጅ ላይ እያደገ እንዳለ እንዴት እንደሆነ በ9 ወር ወሰዱት። ይህን 7 ወር እንዴት እንደሆነም አላውቅም፣ የት እንዳለም አላውቅም። ምንም የማውቀው ነገር የለም። የመንግስት ድርጅት ውስጥ ይሆናል እያደገ ያለ። አሳዩኝም ብትያቸው ፈቃደኛ አይደሉም። እህቴ በጣም የምችለውን ያክል ሞክሬያለሁ፣ ወይንም ፈቃደኛ አይደሉም። ለው እንደ ዛይራ እንኳን ወይም በቪዲዮ ፎቶውን ምንም ነገር ሲጀመር ምንም እንኳን እንደዚህ ጤነኛ መልስ እንኳን አይመልሱልኝም ይመስላል። አንደኛ ህገወጥ ስለሆንሽ ንቀውሽ ነው። ሁለተኛ ወንጀል ስለሰራችሁ ነው። ወንጀል ነው። መጀመሪያ ማመን አለባችሁ። የሰራችሁት ወንጀል ነው። ገባሽ አይደለ? አንዲት ሴት ልጄ ነው ብላ ይዛ ስትሄድ ወንጀል እየሰራች ነው። ኤምባሲ ደግሞ እያወቀ እንዳላወቀ ሆኖ ወረቀት ሰጠ፣ እናንተን ዜጎቹን ለመርዳት። ከዛ አጋልጣችሁ ሰጣችሁት ለሳውዲ መንግስት። ኤምባሲውን አጋልጣችሁ ሰጠችሁት። ለምን? እሷ የኔ ልጅ አይደለም ስትል ታዲያ ወረቀቱን ታመጣች ስትባል ኤምባሲ እንደዛ ነው የሚሰራው፣ ሁሉም እንደዚህ ነው ልጆቹን ይዘው የሚሄዱት ብላ ስትናገር ራሷን ነፃ ለማውጣት ኤምባሲውን አሳልፋ ሰጠችው። ገባሽ? ስለዚህ ለዛ ነው ወንጀለኛን ፖሊስ በትህትና አያወራም። ኦፍኮርስ እያመናጨቀ እንጂ። ልጅቷ አሁን የተፈረደባትን 1 አመትና 1000 ሪያሏን ስትጨርስ ወደ ሀገሯ ትሄዳለች አይደል? ወደ ሀገሯ ትሄዳለች። እንትኑ የኔ አረበኛ ማስተርጎም ከቻልሽ እልክልሻለሁ። የእንትኑ የፍርድ ወረቀቱ ራሱ አለኝ። ይግባኝም ያለቀው ትናንት ሐሙስ ነው። እንደዛው ነው የባለፈው ሐሙስ እንደዛው ነው። በዛው ነው የጸናው። እሷ እስራቷን ጨርሳ 1000 ሪያሏን ቀራማ ከፍላ ወደ ሀገር ነው። እኔም ያው ነፃነቴ ነው። ግን ስለ ልጁ ምንም ነገር የተጻፈም ነገር የለም። ልጁ ይሰጣል አይሰጥም፣ ልጇ ነው አይደለም፣ ምንም ነገር የለውም። የፍርድ ቤት ወረቀቱ ላይ ራሱ ማለት ነው። ኮሽ አሁን እነሱ የአረብ ልጅ ነው ብለው ስለጠረጠሩ ነው። አንቺ ባልሽ ለምን አይቀርብም? ባልሽ ቀርቦ ሀበሻ እንደሆነ እውነት እኔ ራሴ አላመንኩም። ይቅርታ አድርጊልኝና እኔም እንደዚህ በፎቶ ሳየው የአረብ ልጅ ነው የመሰለኝ። ሀበሻው አባቱ ለምን ተደበቀ? ለምን ሄዶ ፖሊስ ጣቢያ እጁን ሰጥቶ የኔ ልጅ ነው ለምን አይልም? ደሜ ነው ልጄ ነው ለምን አይልም? ልጄ ነው ይበል። ዴን ያስመርምረው ልጁን ይሰጡሻል። ልጃችሁን ይዛችሁ ወደ ሀገራችሁ እንድትሄዱ። ከልጁ ሳውዲ ይበልጥበታል። ሌላ ነገር እኮ የአንፈራቻ ሳይሆን እናት የአንፈራቻ ሳይሆን እኔም ገብቼ አምነው የኔ ልጅሽ ነው ብሎ እኔ ምንም እንትን ስላላመጣሁኝ ወስዶ እሱም የባስ ሌላ ወንጀል ወይ እንደዛ ይላል። ምንም አይደለም። ምንም አባት ሲል ደሙ ነው የሚመረመረው። ዲኤንኤ ይመረምራሉ። አባት ነው አይደለም የሚለውን እውነት በአባቱ ሀበሻ ከሆነ ቀጥ ብሎ ሄዶ ፖሊስ ጣቢያ እጁን ሰጥቶ አባት ነኝ ይበል። አባት ነኝ ሲል የዛኔ አባትነቱ ተመርምሮ ሲረጋገጥ ልጁን ያስረክቡታል ለራሱ ለአባቱ። ይዛችሁ ወደ ሀገራችሁ ትገባላችሁ።
እሺ እቴ ወንዴ ዝቀላል ባይሆን ይሄ ችግር አልነበረውም እቴ። አባት ስለቀረበማ አሁን እዚህ ጋር እንኳን አንቺ እንኳን እኮ ቪዲዮ እንኳን እኮ ለማብራት ቪዲዮ እንኳን አብሪ ስንልሽ እኮ ግዴታ ነው እኮ አልሽ እኮ ለራስሽ ለልጅሽ እኛ ድምፅ ልንሆንልሽ እዚህ ጋር አልቀረበ ሚዲያ ላይ እንኳን ቀርቦ ለልጁ ድምፅ የማይሆን አባት አንቺም ቪዲዮ አብሪ ስትባይ ግዴታ ነው ወይ የኔ ቪዲዮ ማብራት ያልሽ ሴትዮ? ታዲያ እንዴት ነው እኛ ድምፅ የምንሆነው እናንተ ቀድማችሁ ድምፅ ሳትሆኑ? ለማንኛውም አሁን ቁጥሬን ሰጥሽና ቁጥርሽን ስጭኝና ከአንቺ በላይ እሱ ነው መገኘት ያለበት። አባት ነው ዋና። ቁጥርሽን ትሰጭኝና ዋትሳፕ ላይ ወረቀቱን ትልኪልኛለሽ። እሺ አነብልሻለሁ። እሺ አልተያዘም፣ ጋይስ አልተያዘም። ከወጥ ነው አልተያዘም። አይ ቆይ እዚህ አደባባይ ላይ አይደለም፣ በውስጥ ነው የምትሰጭኝ። ተረጋጊ። አንዳቸው ቆይ ምድረጀሮች ይግቡና ይሁን አዚዛ መታለች። እንደውም ብዙ አመት ሳውዲ ስለኖረች ህጉን ስለምታውቅ ምን ማድረግ እንዳለብን ትነግረናለች። ሀቢብቲ እንዴት ነሽ? እንኳን አደረሰሽ። ደህና ነኝ። እንኳን አብሮ አደረሰን። ሀቢብቲ እንዴት ነሽ? አለን አልሐምዱሊላህ አለን። ቆይ አስረዳሻለሁ። አንዴ ልንገራት ለእሙረያን። እሙረያን ሶፊን ፎሎ አድርጊያትና ለሶፊ ስልክሽን ላኪላት ወረቀቱን በውስጥ እንድትልኪልኝ። ኡምረያን ሰምተሽኛል? እማ ሄደች። እሺ ወይ ሶፊ እየወጣች አዚዛ። እሺ ልንገርሽ ሀቢቲ ስለሚባ እዚህ ጋር ያለችው ኡምረያን የምትኖረው በሳውዲ አረቢያ ነው እና ፕሮፋይሏ ላይ የምታየው ልጅ የአረብ ልጅ የመሰለ ነጭ ልጅ አንዲት ልጅ ስትሄድ ከፍላ ይዛላት እንድትሄድ በኤምባሲ ወረቀት ጨርሳ ይዛ ስትሄድ ኤርፖርት ላይ የአረብ ልጅ ነው ተብላ ትያዛለች። እንግዲህ እኔም ያበሻነቱን አላመንኩም። እንደዚህ ሳይ እውነት ያበሻ ከሆነ አባቱን ጥሬው እያልኳት ነው። እና የአረብ ልጅ ነው ተብለው ሲይዟት የአረብ አይደለም ግን የኔ ልጅ አይደለም አንዲት አበሻ ናት ይዣላት የሰጠችን ብላ ቁጭ ስትል ፖሊሶች ልጁን ቀምተው እሷን ወደ እስር ቤት። ታዲያ ወረቀቱ እንዴት ሊሴ ፓሲውን ከየት አመጣሽ ሲሏት ኤምባሲ እንደዚህ እኮ ነው ኤምባሲያችን ለሁሉም እንደዚህ እያሰራ ነው ይዘን የምንሄደው ብላ ቁጭ። እሺ ከዛ አሁን ነው እንደዚህ ያለችሽ እናቲቱ? አሁን ነው እንደዚህ ያለችሽ? አዎ እሺ እኛ ቤት መጣ ስለነበር ነው። እሺ ኦኬ ከዛ እኔ እንጃ እናንተ ቤት ምን እንዳለች ስኩት ነግርኛለች። ከዛም በኋላ ልጅቷ 1 ዓመትና 1000 ሪያል ተፈረደባት። የኔ ልጅ አይደለም ያለችው። እሺ አባቱ አበሻ ነው ስላት፣ አዎ የት ነው ያለው? እዚሁ ሳውዲ አብሮኝ። እሺ እና ታዲያ ለምን ሄዶ እጁን ሰጥቶ ፖሊስ ጣቢያ ደሜ ነው ልጄ ነው ብሎ ልጁን አይጠይቅም? ከእናት በላይ እኮ አባት ነው መብት ያለው አረብ ሀገር ላይ። እኔ እንኳን ልጆችን ያለ አባታቸው ፍቃድ ይዤ ልውጣ ብል የአረብ ሀገር መንግስት ህጉ አይፈቅድም ያለ አባት ፍቃድ ስላት እሱ ይቃማ ስለሌለው ነው አለች። እና ከሳውዲ አረቢያ ከልጃችሁ ሳውዲ አረቢያ ይበልጥበታል ወይ? አይኑረው ይቃማ ምን ችግር አለው? እጁን ሰጥቶ አስመርምሮ ተይዞ ወደ ሀገሩ ልጁን ይዞ ይገባል። ከልጅና ከሳውዲ አረቢያ ይቱ ይበልጣል ብዬ ስላት እሺ ይመጣል፣ ሼር እያረኩለት ነው አሁን ይመጣል አለች። እሺ ይምጣ አንቺን ቪዲዮ አብሪ አልኳት። እና ምንድነው ማድረግ ያለባት? ኤምባሲ አይመለከተንም አያገባንም አሉኝ አለች ሄዳ የኒካህ ወረቀት ስለሌላቸው ላውራ። አዎ አዚዛዬ። እሺ እችኔ ከአሁን በፊት እኛ ቤት መታ ነበረ። እኔ ደግሞ ፎቶ ምናምን ልካልኝ ፎቶውን ላኩት ማለት ነው። አሳየሁኝ። የእሷ ልጅ ብቻ አይደለም እንደዚህ እየተያዘ ያለው የሌሎቹም ልጆች ብዙ የተያዙ አሉ። አሁን እኔ እዚህ ጋር ብናገር ጨካኝ ክፉ ልጅ አለሽ አይደለም ወይ ሀተቴ መተቴ ያበዛሉ። ግን የፈለጉትን እውነቱን ከመናገር ወደ ኋላ አንልም። እኛ የራሳቸው ጉዳይ አይመለከተኝም፣ ችግር የለብኝም። ግን ልጅ ስትልኩ እኛ ቤት እየመጡ ልጅ ስትልኩ እንዴት ምን ማድረግ እንዳለባችሁ እንዴት መሆን እንዳለበት ተናግረናል፣ አስተምረናል። ጠይብ የመንግስት አካሎችም ተናግረዋል።
የጥንቃቄ ጉድለት፣ ችለተኝነት፣ ችኩልነት የሚያመጣው ጦስ ነው። አንዲት እናት ልጇን ስትሰጥ ለማን መስጠት እንዳለባት በደንብ ጠንቅቃ ማወቅ አለባት። ልጁን እናት ልጇን ሰጠች። ልጅ የተሰጠችው እንደ ሀገር በድላናለች። እንደ ዜጋ እንደ ኢትዮጵያዊነት የተዘጋው ባለፈው የተዘጋው በዚህ በህፃን ልጅ ምክንያት ነው። አንድ እናት ነው የተበደለው አይደለም፣ ብዙ እናቶች ናቸው የተበደሉት። አንቺ እንግዲህ ምንም ይሁን ምንም ኤምባሲሽ ሲከሰስ እኮ አደጋ የሚፈጥረው ለዜጋ ነው። እና እኔ እኮ አገሯን አሳልፋ ሰጠች እኮ ነው ያልኩት። አገሯን አሳልፋ ሰጠች ለዜጋው ብሎ ነው እንጂ እኮ ነጭ ወረቀት እኮ እያወቀ እንዳላወቀ ሆኖ ልጄ እንዳልሆነ እያወቀ እኔ አንደኛዋን እህቴን ለመርዳት ሊሴ ፓሲ ወረቀት ሲሰጠኝ እኮ ኤምባሲ እየተባበረኝ ነው አይደል? አዎ ኤምባሲያችን እንዲህ ነው የሚሰራው ስትል አገሯን አሳልፋ እየሰጠች ነው ለሳውዲ መንግስት። በነገራችን ላይ እኔ የሰማሁት ከመጣር መመለሱን አይደለም የሰማሁት። ሺሜሲ ሊበስም በሄደ ሰዓት ልጁ የማን ነው ሲላት የጓደኛ ልጅ ነው፣ ወረቀት ማን ሰጠሽ? ኤምባሲ ነው ብላ እዛው ነው በካሜራ ተቀርጻ የተያዘው መስሪያ ቤቱ ላይ ማስረጃ ያዘችበት። ስለዚህ ኤምባሲው እንዴት ነው የሚተባበራት ነው ጥያቄ። አሁን እዚህ ላይ ኤምባሲውማ እንዴት ይተባበራል? ራሱን ችግር ላይ ጥላው ሀቡ የአየሩ አዲስ አበባ ደርሶ የተመለሳለ ልጅ ይዞ ልጁን ይዛ የሄደች ልጁን አየር ላይ ጣለችው። ረስታ ወረደች፣ አየሩ ላይ ረስታ ወረደች። ሌላዋ ወርዳ ከሄደች በኋላ እየሮጠች እንደገና ከአየር ልታወርድ ስትል እሷንም ልጁንም ማስገብተው መለሷቸው። ታዲያ የራስሽ ልጅ ቢሆን አትረሺም እኮ ነው። አየሽ ሰው ልጅ ስለሆነ የረሳችው የራሷ ልጅ ቢሆን እንደ ዕቃ ረስታው አትወርድም ነበር። ትክክል። ስለዚህ ጥንቃቄ ጉድለቱ የማን ነው? የግንዛቤ ጉድለቱ የማን ነው? ምን ሆነሽ ነው? ከሳውዲ ነው እኮ የሚቀርበት። ሌላ ምን ይቀርበታል? ኢቃማ ኢቃማን ምክንያት አታድርጉ። አሁንም እኮ ሀቡ ይሄ ነገር ተጣርቶ ዲኤንኤ ተደርጎ ከዓመት በኋላ እኮ ልጇን ትሰጣለች። እኔ እኮ ጠይቄያለሁ። ፎቶ ልካልኝ አልቅሼ በሰዓቱ አልቅሼ ጠይቄ ምንድነው ሀሉ ምንድነው ሲባል አሁን ምንም ማድረግ አይቻልም። ከዓመት በኋላ የልጅቱ ፍርድ ሲያልቅ እንደገና ተጠርተው የሷም እኮ ኦሬዲች ልጅ እኮ አሁን መለፍ ውስጥ ገብታለች። መፈታቷን ነው የምታየው። መፈታትሽን ነው የምታየው። አትወጫትም እኮ ከዚች ሀገር አትወጭም ልጅሽን ሳትይዥ። ግን የሚያሳዝነው ይሄ ልጅ እድለኛ ነው። በነገራችን ላይ እድለኛ ነው። አንቺ ከምታሳድጊው መንግስት ሊያሳድገው ይሻላል። ለምን ልትልኪው ነበረ? ግን ከዓመት በኋላ ያቺ ልጅ ወደ ሀገር ልትገባ ስትሄድ ኬዙ ይከፈታል። ኬዙ ይከፈትና እናት መታ ዲኤንኤ ምርመራ ተደርጎ ልጁ ይሰጣታል። ባልሽ ግን ሊቀርብ ይገባል። ኒካ ኖረውም ኒካ አልኖረውም እሱን እኮ ነው የምልሽ። አላወራኔ ጠይቄላታለሁ። እኔ ከማኮ በዚህ በልጅ ምክንያት ተዘግቶ እንደገና በስንት ጉር ነው የተከፈተው አሉ። በህፃን ልጅ አላህ ያሳድግላት። ኤምባሲው ተዘግቶ ነበር። ቆንስላ ጽሕፈት ቤቷ ልጅ መላክ አይቻልም ተብሎ ታግዶ በዚህ በህፃኑ ልጅ የተነሳ እህቴ እዛው ፊት ለፊታቸው እኮ ነው አሳልፋ የሰጠቻቸው። እዛው ነው እኮ እነሱ በብር ይሰራሉ። ሁሉም ሰው ነው ግን ማለት ነው ግን በብር ይሰራሉ ለምትናገረው ኤምባሲ ጤነኛ ስላደለች ልጅ እቺ እናት የልጅ እናት ስለ ልጅቱ ምንም አይነት ግንዛቤ ስለሌላት ነው። ማሬ አንቺ ልጅሽን ስትሰጪ ለማን መስጠት እንዳለብሽ ማጥናት አለብሽ። ልጅ ከባድ ነው። አንቺ ስላላጠናሽ ልጅሽን ማጣሽው እንደገና ደግሞ ሌላም ህዝብ ተጎዳ። አብሽሪ፣ ጠንክሪ የኔ ውድት። አሁንም የእሷ ፍርድ ሲያልቅ ዓመት ነው የተፈረደባት። የዛ ጊዜ መለፉ ይከፈታል ብለውኛል። እኔ ጠይቄ እሺ። አባትየው ይሄ ነው ጨዋው ዱርዬ ነው የሚለው አይደለም። ኧረ አይደለም ጋይስ፣ እሱ አይደለም። ልጅቷ ሀቡ አሁን እኮ ይኸውልሽ ኤምባሲው ምን ብሎ ያንቀሳቅስ? መለፉ እንዴት ይከፈት?
አያምርም። አስገብ እሱም ያውቀዋል አባትየው ማለት ነው። ይሄ ጨዋው የሚለው አይ ያወቀ ምን ያደርግልኛል አባትየውን እንጂ ያወቀ ማወቁ ምን ሸበካው ስለሌለው ነው። አባቱን ሀቢባ አባቱን አዋሪ ግን እንደ አጀንዳ ሆነ ልጠይቅ ብለሽ ብትይ መጠየቅ ቦረና ብለሽ ነው የሚለው ነው አባቱ። እህቴ ምን የሚለው ነው? ቦረና አለ አበባ ከሌለክ የሆነ ነገር ጻፍ ወንድሜ። ቦረና ምንድን ነው ያልሽው ማሪ? ቦረና ብለሽ ነው የሚለው ነው። ኦኬ ላኩለት እና ምንም አላገዙኝም። አናግረናቸው ነበረ፣ ቦታ አልሰጡንም። ነገር አቁሙ። ወላሂ ሰላም ነው። ሀቡ እንዴት ነው? ደህና ነኝ ወንድሜ፣ እንዴት ነህ? አሁን እኔ አባቱ ነኝ ብዬ ብቀርብ ሌላ ወንጀል ነው የምንፈጥረው ማለት ነው። አሁን እዚህ በፍርድ ቤት የተፈረደው በሱ ወረቀት ነው ያለቀው፣ በልጁ ወረቀት ማለት እኮ ወንድሜ። ምን ነገር አይፈጠርም። ዲኤንኤ ይመረመሩና መጀመሪያ ደም ይወስዱና ካንተ መርምረው ልጅነት ከተረጋገጠ ምንም የሚዘወር ምናምን ነገር ቢሆን እንኳን ቢፈረድብህ 1 አመት ነው። ለልጅክ ደግሞ 1 አመት ብትታስብ ልጅን በእጅ ለማስገባት ምን ችግር አለ? ችግር የለውም ሀቡዬ። እኔ 1 አመት አይደለም ቀርቶ 5 አመትም እርግሜ ልክም ቢያስሩ ችግር የለም። ልጅን ብቻ ከለቀቁብኝ ግን እዚህ ላይ አሁን ያኔ ወይም ባሲዎች ወይም ተባብረውን አባቱ ግዴታ ይቅረብና ልጁን እንትን ይላል ቢሉ ወላሂ እኔ 1 ቀን አላድርም እቀርባለሁ። ግን አሁን ልጁ በሌላ ስም ነው ያለው። ያው ስሙ በሌላም ቢሆን የሚያረጋገጫው ደም ነው ወንድሜ። ስሙ በሌላም ቢሆን የኔ ነው ስትል ልጁ የኔ ነው ስትል ዲኤንኤ ይመረምራሉ። ገባ? ሲመረመር እዛ ላይ ሌላ ውሸት ዋሽታ ነው። አሁን ሀቡ አንድ ነገር ባልተቤቴ 5 ወር ከ10 ቀን ታስራ ስወጣ ለዛ ፍርድ ቤት ያኔ አባቱ ኢትዮጵያ እንደገባ ነው ሁሉም መመለፏ ላይ ያለው ማለት ነው። አሁን እኔ እንደገና አባኔ ብዬ ብገባ ደግሞ ሌላ ጥያቄ ነው የሚፈጠረው። ምንም ችግር የለም። እሷም ስለዋሸች ሌላ 1 አመት ሊፈረድባት ይችላል። እስር ነው እንጂ ሌላ ምንም አይመጣም። የሳውዲ መንግስት ወስዶ ለማደጎ ከሚሰጠው ልጃችሁ እናንተ ታስራችሁ ልጃችሁን ተቀብላችሁ ስራችሁ ስጨርሱ ይዛችሁ ብትገባ ይሻል። እኛ እኮ ልጁን ከሰጡን ችግር የለውም፣ መስራቱ ችግር የለውም። ማንኛውም ሰው አይደለም በልጁ ወንድሜ የአረብ ልጅ ስለሚመስል ነው እንጂ ልጁ ተመርምሮ የእናንተ እንደሆነ ከተረጋገጠ ልጃችሁን ይሰጣችኋል። ግን ግዴታ ዲኤንኤ መርምረው ነው። ገባ? አቡ እኔ እንደሰማሁትና እንዲሁ ዝም ብዬ ሳስበው ልጁ ሊወጣ የሚችለው ከዛ ፎርም ከሞላችሁ ልጅ ጋር ነው አጀንዳው የሚነሳው፣ መንግስት መለፉን የሚከፍተው ማለት ነው። አዎ ከታሰረች አመት የተፈረደባት አሁን ታስራለች። 5 ወር ይቀራታል። 5 ወር የዲኤንኤን እንትን አባት ይቅረብ ሲባል አባት የለም። ለምን አለው ብሎ መቅረብ አይችልም። ሌላ ከዛ ሀገር የወጣ ሰው በዛ ስም ልሲፓሲ ስለሆነ አዲስ አበባ ዲኤንኤው ተሰንት ብሎ በዛ ሰው ስም ነው የሚመጣው። ታሪኩ ብዙ ነው። እዚህ አይወራም፣ እዚህ አይወራም። አዎ እህቴ እንደዛ ነው። ታሪኩ ብዙ ነው። እዚህ ላይ እዚህ ሶሻል ሚዲያ ላይ የሚወራ ነገር መልሶ ህዝቡን ነው የሚጎዳው። ገብቶሻል? ይጎዳል። ስለዚህ ማን ነው የሚረዳቸው ታዲያ? አሁን ሊረዳቸው የሚችለው አካል ማን ነው? እኔ እንኳን መፍትሄ ሊረዳቸው የሚችለው አካል እኔ ጠይቄ ያሉኝ ልጅቱ ክሷ የተፈረደባት ሲያልቅ የዛ ጊዜ መለፉ ይከፈታል። የዛ ጊዜ እነሱ ከኤምባሲው ጋራ ግንኙነት ያድርጉ። 5 ወር ጠብቀው ማለት ነው ልጅቷ ክሷን ስትጨርስ። አዎ ኤምባሲው ደግሞ በየሶሻል ሚዲያው ጋር እየሄዳችሁ ኤምባሲው አላገዘንም እያላችሁ አይደለም። ኤምባሲውን አሳልፋ የሰጠችው ኤምባሲን አሳልፎ መስጠት ማለት ህዝብን አሳልፎ መስጠት ነው። ሀገርን ነው እንጂ ምን ህዝቡን ብቻ ሀገርን ነው። ስንት ልጅ ነው እየወጣ ያለው? ስንት ልጅ ነው እየሄደ ያለው? ይሄንን ችግርን በመረዳት ስለሆነ አላህ ያስችልሽና የልጅቱ እንትን እስከሚያልቅ ድረስ ጠብቂ። የዛ ጊዜና የህግ አካል አሉ። እኔ እዛ አገናኝሻለሁ፣ ታማክሪና አድርጉ የሚሉሽን ነገር ታደርጊያለሽ። እኔ አላህ ያቅብኛል። በስነ ስርዓት የህግ አካል ነው ያማከርኩላት። አሁን ደግሞ ሳውዲ አረቢያ ተቀይሯል። ጠበቃ ማያዝ ትችያለሽ። በራስሽ ቋንቋ የህግ አካል አለሽ። ገብቶሻል? ስለዚህ የልጅቱ እንትን እስከሚያልቅ ድረስ ጠብቂ። ኢትዮጵያውያን ጠበቆች አሉ ሳውዲ ውስጥ? አዎ አሉ።
አሉ። ማስረጃ እስካለ ድረስ ጠበቃዎች አሉ፣ የህግ ባለሙያዎች የምታማክሪያቸው አሉ። ታማክሪያለሽ። እኛ ህግ አናቅም። እንዲህ እንድነበረ እንዴት እናድርግ ብለን የምናማክራቸው ተፈጥሯል። ሳውዲ አረቢያ ውስጥ ሁሉ ነገር ተቃይሯል። ግን ልጅ የምትልኩ ሰዎች እናቶች በደንብ ቆም ብላችሁ አስቡ፣ ለማን እንደምትሰጡ። ለብድ አሳልፋችሁ ልጆቻችሁን እየሰጣችሁ እንደገና እንደዚህ አይነት መከራ እኔ በጣም አሳዝነሽኛል። ወላሂ በጣም እኔ ይቀጣ በእኔ ይብቃ። ወላሂ እንደዚህ እንደማወራልሽ ቀላል አይደለም። እኔ ያለሁበት ሁኔታ ማለት እረዳሻለሁ። ሁላ በሷ ስህተት ነው። እኔ እረዳሻለሁ። እኔ በእምባሲዎቹ ምንም አልፈርድም። እሷ ናት አሳልፋ የሰጠችው። እሷ ላይ ብቻ አትፍረጅ ማሬ። እኔ ምን ነው አሁን አልቆጨሽም? ምን ነው ራሴ በሄድኩ ኖሮ ብለሽ እቴ በጣም ነው የሚቆጨኝ። ስለዚህ በቃ ራስን መውቀስ ለሌሎች ትምህርት መሆን ከፈለሽ ራሳችሁ ይዛችሁ ሂዱ። የቀረው ይቅር። በባህር ተመልሳችሁ ከፈለጋችሁ ልጆቻችሁን ራሳችሁ ለማንም ልጅን ላኩ ለሰው ብዬ በእኔ ይብቃ። እኔን ያየ ይቀጣ። በማንም አይድረስ። በእኔ የደረሰው ማለት ነው። የዚህ እንደማወራልሽ ቀላል አይደለም። የወለደ ያውቀዋል። ስለዚህ አሁን ቁጥርሽን ላክሽልኝ ለሶፊ። እህቴ ልኬልሻለሁ። ይኸውልሽ ኤምባሲ ሲሄዱ ውጭ ላይ እንደዚህ ያውና ልጅሽ አይደለም ልጅሽ አይመስልም ያላ ሂጂ ምናምን ብለው አገላምጠው ምናምን ይመልሷቸዋል። እንደዛ ሲመልሷቸው እኛ ለምን እንደዚህ ታደርጋላችሁ ምናምን እንላለን። ግን ይኸው ሀቅ ነው። ሺሜሲ ሂደው መንግስት የሌላ ሀገር መንግስት አይቷቸው እንዲህ ከሚያዋርድ ከኤምባሲው ቢመለሱ የተሻለ ስለሆነ ነው። እንዲህ እኮ ፊት አይተው አስተያይተው ይሄ ልጅሽ አይደለም ብለው ይመልሳሉ እኮ ልጃቸውም ሆኖ ማለት ነው። ለምን ስለማይመሳሰል ፈርተው። አሁን ያንቺ በኤምባሲው አልፋ ይዟት ሂዶ ሰውየው በቆመበት እኮ ነው እዛው ፊት ለፊቱ እንዴት ወረቀት ሰጠሃት ልጅ እናት ላልሆነች እንዴት ወረቀት ሰጠህ ብለው ሲሉት ምን ይመልስ? መንዱቡ ምን ይመልስ? ይሄ ደግሞ በጣም ትልቅ ጥፋት ነው። ሀባይቢ ትልቅ ጥፋት ነው። ጥናት አድርጎ ነው ሲላክ ጥናት አድርጎ ነው። ይሄው እኛ አሁን በቅርብ የጓደኛችን ልጅ ተልካለች። ሸዋዬ ትባላለች። ከትላንትና ወዲያ ነው የሄደችው። አስጠንተናት ልጅቱ በምትረዳው ልክ አስተምረናት ወረቀት ኢቃማ ልታመጭ ነው ተብላ ኢቃማ ላመጣ ነው ብላ ነው ያለፈችው። ገብቶሻል? ልጅቱን አስተምረናት ማለት ነው። ወፍ ሳይሰማ ተነግሮ በደንብ ቦታ ይብላችሁ አስባችሁበት ነው እንጂ ካልሆነ የልጅቱ ህይወት ነው የሚበላሸው። ስለዚህ አንድ ጊዜ ሆኑ እዚህ ዋርጣ ውስጥ ገብተሻል። ከባድ ነው። ወንድሜም አንተንም አላህ ሰብሩን ይስጥህ። ዲኤንኤን በሚባልበትም በውስጥ ሁሉም ነገር በውስጥ ነው እንጂ እዚህ ላይ መታችሁ አውርታችሁት አይደለም። አይሆንም። ስለማይሆን ነው። አንዳንዱ ነገር ለሶሻል ሚዲያ አይሆንም። ስለዚህ ያው መፍትሄው አሁን ከ5 ወር በኋላ እንዳልሽው 5 ወር በኋላ የልጅ ፋይል ሲከፈት ነው ሄደው ኤምባሲ ማናገር ያለባቸው። አዎ እንዴት ነው የልጅቱ እንትን እንደዚህ ደርሷል፣ ምን እናድርግ? እንደገና ደግሞ በግል ጠበቃ አለ፣ መሃን ያለ። አሁን ልቅስ ወጣ ብለሽ ስራሽን ስርት አድርጊ። ገንዘብ ያዝ፣ ብር ያስፈልግሻል። ገብቶሻል? ጠበቃዋን ቀጥራ ተከራክራ የሆነ ነገር ታደርጋለች። ሁለቱም ይስሩ እንጂ እሷ ብቻ ለምን? ሁለቱም ሰርተው ብር ያዙ ለጠበቃ። ራሱ እየሰራ ነው። እሺ አላህ ይገዝሽ። እንግዲህ ይሄ ነው ያለው ሀቡ ያለው ጉዳይ ይሄ ነው። ሌሎቻችሁ ግን እኔ ነገር ያለው ሌሎቻችሁ ግን ታው ገና ወልደን እንልካለን ብላችሁ የምታስቡት ነገር ተመን ያስከፍላል። ብዙ ልጆች ናቸው የኢትዮጵያ ልጆች የተቀሙ ብዙ ናቸው። ሀቡ አንድ እንዳይመስልሽ፣ ይሄ ብቻ እንዳይመስልሽ፣ ሌሎችም አሉ። ተፋፍረው ነው ልጆቻቸውን መንግስት ስለወሰደባቸው ተፋፍረው። እንደገና ደግሞ አባቱየው ስለሌለ ይሄው አባቷን ያለሁኝ ብሎ መጣ። ከራስ እኛ በቃ መንግስት ወሰደው። በቃ መንግስት ወስዶ በድርጅት ያድጋል። የሳውዲ ወታደር ይሆናል ሲያድግ ማለት ነው። በቃ አዎ። ስለዚህ እናቶች እናቱ ናችሁ ተገኙ፣ እናቱ ናችሁ ተገኙ። በቃ አሁን ይሄ ሰውዬ እኔ አባቱ ነኝ ችግር የለብኝም አለ አይደለ? እኛን የምንቀበለው ይሄንን ጉዳይ እኔ አንቺ ካላስ ኤምባሲው እናውቃለን ተቀበልን በይ። የሳውዲ አረቢያ መንግስት ግን አያውቀውም። ለምን? የኒካ ወረቀት የለውም።
ሳውዲ አረቢያ ተቀይሯል። በጣም ተቀየረ። ጥንቃቄ አድርጉ በእናታችሁ ከመውለዳችሁ በፊት ወይ የሆነ ነገር አመቻቹ ምናምን ብቻ በጣም አሁን ማድረግ ያለብን በጣም እየጮሁ ነው። ኡምረያን አንቺ ጋር ያሉት የአረብ ልጆች እየጮሁ ነው። እና ስለዚህ ግማሾቹ ምን እያሉ መሰለሽ አዚዛ ኢትዮጵያ ነበርኩኝ በባህር መጥቼ ነው ይበል እያሉ ነው። ያዋጣል ይሄ ነገር? እንደዛ ብሎ ቃሉን ቢሰጥ እሷ ኢትዮጵያ ነው አባቱ ብላ ቃል ስለሰጠች ፋይሏ ላይ አያዋጣም። ሌላ ውሸት እንደገና አያዋጣም። እውነቱን ተናግሮ የመሸበት ማደር በቃ ዋሽተው እንደነበረ እሱ ኢትዮጵያ ነበር እሱ ራሱ እንደሆነ በሌላ ሰው ስም እንዳረጉ ከተባለ አይደለም ወንድሜ፣ ከተባለ አይደለም ግዴታ ነው ወንድሜ፣ ከተባለ አይደለም ግዴታ ነው። ያንተ ካልተመርምሮ አባትነት ካልተረጋገጠ አይሰጣትም። በእናት ብቻ አይሰጥም። ግን አሁን አይደለም ከ5 ወር በኋላ ልጅቷ ፍርዷን ስትጨርስ የተፈረደባት ልጅ ፍርዷን ስትጨርስ ፋይሉ ሲንቀሳቀስ ነው እንጂ አሁን ልጅቷ ፍርዷን ሳትጨርስ ፋይሉ እንደ አዲስ አይከፈትም እያለች ነው አዚዛ። ጠይቄላቸው ነበር የህግ ባለሙያ ብላለች። ሂዝሚውት ኦኬ። ለእኛ ብቻ ለእኔ ብቻ ነበር የሚሰማኝ ወይም ገስት ላይ ያለ ነው ብቻ ለእናንተ አይሰማችሁም። ኦኬ እሱ ያለው አባቱ ያስፈልጋል ሲባል ከተባለ እሺ እመጣለሁ ልጄን እሰጣለሁ፣ ካልተባለ ግን ካልተጠየቀ ግን በዛው ስም ኦልሬዲ እንዲሰጠን ይሞከርልን ነው የሚለው አዚዛ። ወይዬ ወይማ ኦልሬዲ እሱ መልሶታል የተመልካቾችን ጥያቄ። ተመልካቾች ምን ብለው ነበረ? ኢትዮጵያ ነበርኩኝ በባህር መጥቼ ነው ይበል ሲሉ እሱ ደግሞ እኔ ተይዤ እንደማላቅ አሻራ እንደሌለብኝ ይታወቃል፣ ይሄም ውሸት እንደሆነ ይታወቃል አለ። ይሄ የእኛ ሰው አስተያየት ነው ማሬ። ይሄ አይደለም የሚሆነው። እኔ አላወራም እዛ አልቃለፈልፍም። እሺ ይሄ እንደዚህ የሚሰራ ስራ አይደለም። ሀቡ ልጅቱ ቁጥሬ አላት። እቺ ልጅ እኔ ቤት ከ5 ወር በኋላ ኤምባሲ ትሄድ ነው የምትይው አንቺ? አዎ ኤምባሲ ትሄድ፣ እንደገና መለፉ ይንቀሳቀሳል። የዛ ጊዜ ይሄን አድርጊ ብሎ ያላትን ታደርጋለች እንጂ ህዝብ አይደለም የሚሄዱትን የሚልላት ህግ። ኡምረያን መፍትሄው አንድና አንድ 5 ወር ያቺ ልጅ ፍርዷን እስክትጨርስ 5 ወር ትጠብቂያለሽ። 5 ወር በኋላ ኤምባሲ ትሄጂና ኤምባሲ አርጊ ሚሊክሽን ታደርጊያለሽ። እሺ ይኸውልሽ ሀቡ በሰዓቱ ሂዳ ስትጠይቃቸው የንደታቸውን መልሰዋል። ትክክለኛ መልስ የሚመለስላት እና ምን እናርግሽ ብለዋታል። ሊገፏትም ምንም ሊሏትም ይችላሉ። ይሄ ትክክለኛ ነው። ለምን ለብዙ ህይወት ነበረ። በዛ ሰዓት ወደ 300 ህጻናት ልጆች ተመዝግበው ነበር ወደ ሀገር ሊሄዱ። የነዛ ሁሉ የተሰናከለው በዛ ነው። እሷም ደግሞ ተረድታለች፣ ይሄን ነገር ተረድታለች። እኔ አሁን ስጠይቅ ያሉኝ ምንድን ነው ይሄ የልጅቱ ላይ የተፈረደው ሲቀር ሲወጣ የልጁን መለፍት ይነሳል። አሁን እናቲቱን እኮ እንቺ ልጅሽን ብለው እኮ አላኳትም። እንቺ ልጅሽን ብለው አላኳትም። ለምን ጉዳዩ የተሳሰረው ከዛች ጋር ስለሆነ ማለት ነው። ታች ፋይል ጋር ስለሆነ የተመዘገበ። አዎ እንደገና መልሰው ይጠይቋታል። እንደገና ኢንፎርሜሽን ከሷ ይወስዳሉ። አላህ ያሳይሽ። እቺ እኮ እቺ ልጅ እኮ እናቷ አይደለችም ብላ ካለች እኮ ሙሲባ እኮ ነው። ገናኛ በዲኤንኤ እንትን ብለን ነው እንጂ ይሄን ሁሉ የለፈለፈች እኔ አላቃትም እናቷ አይደለችም ብላ ብትልም እኮ ሌላ ዋርጣ ነው የምታመጣው። ገብቶሻል? እንደው አላህ ቅንጭላቷን ይጠብቀው እዛው እስር ቤቱ ነው እንጂ በጣም እኮ ችግር ነው። እሺ ግን ልጇን ልታይ የምችልበት መንገድ ምንም የለም። ትክክል አይቻልም። እሱንም ጠይቄ ዚያራ ይፈቀዳል ወይ ብዬ ጠይቄ አይቻልም አሉ። አይገባም፣ እነዚህ ህፃናቶች የሚታዩበት ጋር አይገባም አሉ።
ለጤንነታቸው ስለምናቸው ግን እዛ ሂዶ የነበረ ሰው ሲያወራ ያኔ የአረቦች ሀዳን አለ አይደለ? ዶክተር አላቸው፣ ቤቢሲተር አለ። በቃ በሽፍት ነው። በጣም ብዙ የሀበሻ ልጆች አሉ አሉ። በቃ በጣም ለጤንነታቸው ሁሉ እንክብካቤ አላቸው አሉ። ለዚህ ደግሞ ይህች ሀገር የምታንስ ሀገር አይደለችም፣ እንደ ሀገር ማለት ነው። የኢኮኖሚ ችግር የለባቸውም። ግን በጣም ያሳዝናል። አትሊስት ለእናት ምንም ቢሆን ልጇ እንድታይ ሰው የገደለ ሰው እንኳን እስር ቤት ውስጥ ማስረጃ የላትማ። ማስረጃ የላትም፣ በቂ ማስረጃ የላትም እናት ለመሆኗ። የጋብቻ ወረቀት ቢኖር ሁሉ ዶክመንት ቢኖር ኖሮ አክብረው ያስተናግድ ነበረ። ትክክል። የኒካ ወረቀት ቢኖር የባልና የሚስት ወረቀት እንደዚህ ቢኖር አዎ በቃ እዚህ ላይ ስህተት ተፈጥሯል፣ ግን እናት ናት ተብሎ ይቻላል። ግን ምንም ማስረጃ የለም ሀቡ። ያኔ አንድ የምትከራከሪበት ጠንከር ያለ ነገር የሌለ ባጠፋሽው ጥፋት ደግሞ እንድቢያረጉልኝ ብለሽ እኮ ማለት አትችይም። ጥፋቱ እኮ የኛ ነው። በጣም ያሳዝናል። የኔ እናት እንዴት እንደምትሆን አላውቅም። አሁን 7 እንደምታሳዝነው ወላሂ እና ልጄ እንዴት ሆኖ ይሆን የሚለው ነገር በጣም ከባድ ነው። ኡምረያን በጣም እናዝናለን። እንግዲህ አዚዛ ጠይቃለሽ የህግ ባለሙያም እንዳምጥልብና 5 ወር በኋላ የልጅቷ ፋይል ሲንቀሳቀስ የዛኔ አንቺም ስምሽ ፋይሉ ላይ ስላለ ትጠሪያለሽ። ኤምባሲ ትሄጃለሽ። ኤምባሲ የሚልሽን ታደርጊያለሽ። ግን የዛኔ ጠበቃ ስለምትቀጥሪ ለጠበቃ ብር ስለሚያስፈልግሽ 5 ወር አንቺም የልጅሽም አባት በደንብ ጠንክራችሁ ሰርታችሁ ብር አጠራቅሙ። ጠበቃ ብዙ ብር ነው የሚጠይቀው። እሺ አይዞሽ። እሺ እና ዚያራም ከተቻለ ብዬ ነበረ ጠይቄ ነበር። ዚያራም አይቻልም ብለዋል አለች። እሷ ሳትጠይቀኝ ነው የጠየኩላት። እሷ ሳትለኝ እች እናት እንዴት ትተኛለች ብዬ የዛኔውንም የሆስፒታል በር ሰርተፊኬት የለም ወይ ራሄልዬ? የሆስፒታል በር ሰርተፊኬት የለም። ቤት ውስጥ ነው በአዋላጅ የወለደችው። ሳውዲ አብዛኞቹ ቤት ውስጥ ነው በአዋላጅ የሚወልዱት። ህገወጥ ኢቃማም ስለማይኖራቸው አብዛኞቹ የጋብቻ ሰርተፊኬት ማሬጅ ሰርተፊኬትም ስለማይኖራቸው ቤት ውስጥ ነው በአዋላጅ የሚወልዱት። እና ፖሊስ ጣቢያም ተጠይቃ ነበረ በእሺ የወለድሽበትን የሆስፒታል ወረቀት አምጪ ስትባል የለኝም ቤት ውስጥ የወለድኩት ብላለች። ስለዚህ ሁሉ ነገሩ ወንጀል በወንጀል ህገወጥ በህገወጥ ነው። ገባችሁ? ለዛ ነው ኤምባሲም ምንም ሊረዳት ያልቻለው። ሁሉ ነገር ህገወጥ ነው ከሀስከፈ። ያሳዝናል። ስለዚህ ምንም አይነት እንግዲህ ያለው መፍትሄ 5 ወር መጠበቅ ነው። በክብር ጠብቄ ሌሎቻችሁም ተማሩበት ከዚህ ጉዳይ ላይ። እንደገና ደግሞ ማንም ያገዘኝ የለም አትሉ። ኤምባሲው ስላገዘሽ እኮ ነው። ኤምባሲው ስላገዘሽ ነው እዛ ጉድም ይወጣል። እንደ ወንጀል ከተከሰሽ አንቺ በሁቁል አጥፋል ራሱ ከተከሰሽ በልጅሽ ትከሰሻለሽ። ይሄ ራሱ ስላልገባሽ ነው እንጂ። ስለዚህ አይዞሽ ትታገላለሽ። እኛ ድምጽ ነው በምንችለው ደግሞ ድምጽ ነው እንሻለን። ገና እኮ በህፃን ልጅ መብት መከሰስና ለመከሰሱን እኮ የምታውቀው ከዓመት በኋላ ያቺ ልጅ ፍርዷን ጨርሳ የተፈረደባትን 1 ዓመትና 1000 ሪያል ከፍላ ወደ ሀገሯ ስትሸኝ ፋይሉ ወደዚህቺ ሲዞር እናትነቷ ሲረጋገጥ ነው። የዛኔ አንዲት እናት ልጇን በሰው ወደ ኢትዮጵያ የመላክ መብት አላት የላት የሚለው በሳውዲ ህግ ታይቶ ያስከሰሰታል አያስከሰታትም እኮ የሚታወቀው የዛኔ ነው፣ አሁን አይደለም። በአንዳንድ ጊዜ እህቶቻችን በልጆቻችን እንደምንጠየቅ አያውቁም። እኔ በአህላም 2 ጊዜ ተይዣለሁ መንገድ ላይ ሁሉ ነገሬ የተስተካከለ። ያው እሷ ኦቲስት ስለሆነች ስለምትታገለኝ ስለምትገፋኝ እየመታችኝ እያዩ እየገፋችኝ እያዩ እኔ ጀናንስቻ አልመታትም ልጅን። ገብቶሻል? እንደዛ እንኳን ሆኜ እኔ 2 ጊዜ ተይዣለሁኝ፣ ግን ወረቀቴን አሳይቼ ወጣሁኝ ማለት ነው እናት መሆኔን። እና እናቶች በልጆቻችሁ እንደምትጠየቁ ባላህም ዘንድ በህግም አትርሱት። ስለዚህ እንደዛ አይነት ሙሲባ ያጋጥመን፣ ካጋጠመን ደግሞ በትዕግስት ነው ማለፍ ያለብን። እኔ ታሳዝኑኛላችሁ እናትና አባት፣ አላህ ይድረስላችሁ። ግን እኔ ከጎናችሁ ነኝ። በምችለው አንቺን ሳላማክር ብዙ ርቀት ይጃለሁ። አንቺን ሳላማክር ብዙ ነገር ይችላል። እና አይዞሽ እሺ ማረግ እሺ
እሺ ኡምረያን ዋትስአፕ ላይ ቮይስ አስቀምጬልሻለሁ። ቁጥሬን ያዥና ሴቭ አድርጊውና ጠይቂኝ፣ እኔም ጠያይቅልሻለሁ። እሺ አዲስ ነገር ካለ ኤምባሲ ጠይቅልሻለሁ። መፍትሄ ካለ ሌላ መፍትሄ፣ ከዚህ ውጭ የተሻለ ነገር ካለ የዚያራ መንገድ ካለ አሳወቁኝ፣ ያሳውቅሻለሁ። እሺማ እሺ በጣም አይዞሽ። አሁን እናንተ ሀቡ እነዚህ ሰዎች ኢትዮጵያ ኤምባሲ ሂዱና የኒካ ወረቀት ያውጡ። አዎ እንደዛ አድርጉ። ለምን እንዳታደርጉ? ኢቃማ ሳይኖርን ይቻላል እህቴ ነው። ኢትዮጵያ ኤምባሲ ጋር ምንም ይጋማ አያስፈልገውም። ሂዱና በእንቀላላችን ነበር ትችላላችሁ። ሂዱና አውጡ። አሁን ራሱ ጉዳዩ መሆን አለባችሁ። በኤምባሲ ሂዱና ተጋቡ፣ ለክፉም ለደጉም። እሱ ራሱ የሆነ አንድ ነገር እንኳን ያዙ እንጂ ማስረጃ አንድ ነገር እንኳን ያዙ። ኤምባሲ ሂዱና ተጋቡ። አባትና እናት መሆናችሁ እንዲታወቅላችሁ ኤምባሲ ሄዳችሁ አዚዛ እንዳለችው ተፈራረሙ። ፓስፖርት ያስፈልጋል። ስንፈራረም እኮ ግን እህቴ ስናሰራ እንደገና የገብቻ ወረቀቱን የበፊት መሆን አለበት። አሁን ዓመተ ምህረት ላይ አሁን አለንበት ላይ ቢሰራ እኮ ይሄም ደግሞ ሌላ ነገር ነው አይደል? እንደዛ የሚተባበሯችሁ ከሆነ ኤምባሲ ጠይቁ። አዎ እሺ የቆየ ቀን አድርገው የሚተባበሯችሁ ከሆነ እንደ የቆየ ቀን ቢያንስ 3 ዓመት እንደዚህ ሆነው ካልሆነ በስተቀር አሁን ላይ ብናሰራውም እኮ ወንጀል ያው ያን ጠይቁ። ምናልባት ከተባበራችሁ ኤምባሲ እኔ እንጃ አይመስለኝም። የእናንተ ጉዳይ ኦልሬዲ ህግ የያዘው ነገር ስለሆነ ኤምባሲ ይፈራል መተባበር። ይሄንን በጣም ነው የሚፈሩት። በእነሱም አይፈረድም። እህቴ ወርጣቸው ስለነበረ ቢፈሩም አይገርመኝም። ስህተቱ ያለው ያው ጋር ነው። አይዞሽ እንግዲህ ፈጣሪ ያውቃል። በጣም ያሳዝናል እውነት። ምን ነው ራስሽ በሄድሽ ሁሉ ነገር በቀረብሽ። ምን ነው እህቴ ፊትን ያለፈን ነገር ወደዚህ ቢመጣ ኖሮ ልጅቱን ታውቂያታለሽ? ልጅቱን ታውቂያታለሽ? ከአሁን በፊት አብረን አልኖርንም። አብረዋት የኖሩት ናቸው ያስተዋወቁኝ እና ጓደኞቿም 3 ጓደኛ ማቾች ነን ልጅ የነበረን። እነሱም ደግሞ 3 ጓደኛ ማቾች ሆነው ነው ይዘውልን ሊሄዱ የነበሩት ማለት ነው። የሁለቱ ጓደኞች ልጆች በሰላም ይዘው ሄደዋል። የዛኑ ቀን እሷ ናት ይሄን መከራ ያመጣይብኝ። ከፍለሻት ነው ወይስ በነፃ ነው የምትወስዱት? እህቴ ከፍለን ነው የሚወስዱት እኮ እኛን ከፍላቸዋለን። እነሱ ፕሮሰሱን ጨርሰው ይዘው ይሄዳሉ። ከፈልሻት 4000 ነበር የተባባልነው። አልከፈልኳትም። ልጁ ሲደርስ ሳይሆን የዛን ቀን ከበስማው ብታልፍ ልክ በስማ ስመለስ ያው በረራ ብቻ ስለሆነ የሚቀረው መረታተቢያ ምናምን ይላሉ። እኛም የልጆቻችንን እንረትባለን በራሳችን። ይሄ 4000 ከዛ ብቻ ይዘውት የሚሄዱበት ነው። የዛን ቀን ነበር የዛኑ ቀን ስትመለስ ነበር ያ ብር የሚከፈላት ማለት ነው። ተመለሰችም አልከፈልኳትም። ደካ ከኤርፖርት አይደለም የተመለሰው ከበስማ ነው። ሪፖርት አይደለም እህቴ። ማክሰኞ ሊበሩ እሁድ በስማ ላይ ያረጉ ከሄዱበት ነው። በስማ ስትሰጥ ነው እዛው ሲሜሲ በስማ ስትሰጥ አይደለም። አየለው ያረብ ይመስላል ሲላል ምን አይደለም የሰው ነው አለ። አዎ የአረብ ልጅ ይመስላል። ልጁ ቀይ ነው። ሰርቀሽ ሆኖ እንደ ምናምን ሲላት የሚሄዱ ደግሞ እህቴ በስማ ላይ ያረጉ ሲሄዱ አዚዛዬ ታውቃለች መቼም በኤምባሲ ባስ ነው የሚከዲ በመሽዋር ወይ ምናምን አይደለም አሉ ከኤምባሲም ሰዎች እዛው ማለት ነው። እና የአረብ ልጅ ይመስላል። የሀበሻ ልጅ ምንም አይመስልም ሲሏት አይ የአረብ ልጅ አይደለም። እሺ ልጅሽ ነው? አይ ልጅ አይደለም። ልጅሽ ካልሆነ ጠይብ ይሄን ወረቀት በስምሽ ከየት አመጣሽው? ኤምባሲዎች እኮ ለሁላችንም ይሰራሉ። ልጃችን ባይሆንም ለሁሉም ይሰራሉ። ሁሉም የራሱን ልጅ ይዞ አይሄድም። አስራንድሮ የገረፏት ይመስሉን ሁሉንም ነገር ያኔ የተከፈላት ኤምባሲዎቹንም አሳልፈሽ ሰጥተሽ ልጁንም ጥለሽ ነው እየተባለች ነው የምትመስለው ሲጀመር ማለት ነው። አላጠበቋት ምን አላሏት። በእንደዚህ አይነት ስህተት ነው ኤምባሲ ላይ ቂም አለባት። ኤምባሲውን መበቀል ፈልጋለች እንጃ። ራሽ አንቺ ምትከፍያትን 4000 ያልከፍለሻት እንደሆነ ይዛልሽ የምትሄደው ተናገረች። ይሄን ወረቀት ልጅሽ ካልሆነ ካልሰረቅሽው ይሄን ወረቀት ከየት አመጣሽው? ልጅሽ ካልሆነ እንዴት በስምሽ አሰራሽ ሲሏት ኤምባሲዎቹ ለማንኛውም ሰው ልጅ ነው ብለን ከሄድን ወረቀት ይሰራሉ።
ብላ ተናገረኝ። አየሽ ኤምባሲው አሳልፋ ሰጠች። ኤምባሲው ሳያረጋግጥ እንደሚሰራ አሳልፋ ሰጠችው። የገዛ ኤምባሲው መንዱቡ በቆመበት ሲጀመር እኮ እነሱንም እኮ ለተወሰነ ሰዓት ይሁን ለቀናቶች ይሁን እኮ ሁለቱም ይዟቸዋል። እዛው መንዱቦች ራሱ ታስረው ነበረ። መንዱቡ በቆመበት ነው። ለምን አመጣሃት? ከየት አመጣሃት? እንዴት ሊሆን ቻለ? ብለው እነሱንም እኮ ነው በደንብ አድርጋ እስከ ማስረጃ እኮ የተናገረችው። ግን እኔ የእሷንም ጭንቀት ተረዳው። ልጄ ነው ብላ ድርቅ ካለች ዲኤንኤ ከመረመሩ ብላ ፈርታ ይሆናል። ወዲያው ያመነችው ፈሪ ሆና ነው። ልጄ ነው ዲኤንኤ አይመረምሩም። ሲጀመር ኤምባሲዎቹ ራሱ እዛው ቆመዋል። ላይ የአረብ ልጅ ነው የምትለው ብሎታል እኮ ብላለች እሷ ራሷ ማለት ነው። የአረብ ልጅ ቢሆን እኮ እኛ ለራሳችን ዜጋ ብቻ ነው ዲስ ኤምባሲ የምንሰራው። ልጄ ነው ብላ መጣች። አስፈላጊውን መረጃ እንጠይቃለን። መረጃውን አሟልታ ስታመጣ ነው የምንሰራው ሲል አይ ውሸታቸውን ነው ብላ ነው የተከራከረቻቸው ማለት ነው እኮ። ይመስለኛል ደንግጣ ተደናብራ ጋት ልጄ ነው ብዬ ድርቅ ካልኩኝ ዲኤንኤ ከመረመሩት ብላ ይሆናል። ግን አልቀረላትም። አመት ተፈረደባት እኮ። አዎ 1000 ሪያልና አመት ተፈረደባት። እሷም አይፈረድባትም። ሆነ ደንግጣ ነው። አሁን አንድ ሪያል የሚፈረድባት ይመስልሻል? ትፋችሁ ሀቡ 1000 ሪያል የሚፈረድባት ይመስልሻል? አሁን ብቻ ነው ግን አይ እንደው ግራ ያገባ ነገር በዋትስአፕ መተሽልኝ ያለ የፍርድ ቤቱን ደግሞ ይግባኝም ብላ ነበረ። ይግባኙም በዛው ነው የጸናው። ሐሙስ ዕለት ነው ያለፈው ይግባኙም። እኔ የፍርድ ቤቱን ውሳኔው ምናምን እልክልሻለሁ። በአረበኛ ነው ታስተረጉሚና ታነቢዋለሽ። አረኛ አረበኛ ይችላል ራስ ያነባዋለሁ። ላኪ ይግባኝም ጠይቀች ወንጀል ሰርታ። አዎ እኔ ከወጣሁ በኋላ ይግባኝም ጠይቃ ነበረ። እንዲያውም ፍርዱ ያንስብሻል። ይችኛዋ ግን እሷ አብራሽ አላሰራይ ምንም አይነት መረጃ የለንም። እሷ ልጄ ነው ብላ መጣች እንጂ ከምንም አይነት መረጃ ጋር ያዝናትም። እሷ ያው ነፃናት አንቺ እንዲያውም ፍርዱ ያንስብሻል ነው ያሏት። እሷም የኔ አንቺን ወይ በሷ ሰበብ 4000 ነው በቀረብኝ በምን ቀን ተነካክተው እያለች ይሆናል እኮ። እኔ እኮ ልጄን ያክል ነገር ስሰጥ አስገድጄ አይደለም። ይሆንልሻል እህቴ እርግጠኛ ነሽ አትፈሪም ወይ ብያት ምንም ችግር የለውም ብላ ነው እንጂ እኮ እንደዚህ አይነት ነገር እንዲፈጠር አይደለም። ምን ልጆች አሉሽና ታውቂያለሽ ይቃማ የላትም። በአንድ ፊቱ ሀገሩን ለቃ ልትሄድ ስለነበረ ነው እንጂ ይቃማ የላትም። አንድ ፊቷ ልትወጣ ስለነበረ እዛ መውጣት ትችላለች። የሳውዲ ቢዝነስ እኮ አያልቅም። አቱ አረቄው ልጅ ይዞ መሄድ መግባት የሰው ልጅ በክፍያ ከ6000 እስከ 4000 እየተከፈላቸው ኧረ የሳውዲ ጉዳይ እናቴ። እሺ እንግዲህ ከ5 ወር በኋላ የኔ እናት ኤምባሲ ታናግሪያለሽ። በተረፈ ቁጥሬን ልኬልሻለሁ አውሪኝ እና እኔም አዲስ ነገር ካገኘው ነገር በዋትስአፕ አለሽ? አሁን ቆይ ልላክልሽ። ቮይስ አድርጌልሻለሁ። በቃ ውጪና ቁጥሬን ሴቭ አድርጊና ላኪልኝ። አዚዛዬ አላህ ያክብርልኝ።